መዝሙር 89 ከታህሳስ 9 ንባቦች ጋር አንዳንድ መልእክቶች ጋር ለዛሬ ለዕለተ ሐሙስ 2018 ዓመተ ምህረት ለታህሳስ 9 ያዘጋጀውላችሁ ነው። እንደምናላችሁ የተወደዳችሁና የተከበራችሁ ኢትዮጵያውያን ወገኖቼ ወይም በዓለም ዙሪያ የምትኖሩ ክርስቲያኖች እንደምናችሁ ጤናችሁ ሰላሙን ቸሩን እንዲገጥማችሁ መኝላችኋለሁ። መቼም ይህ ዘመን እኔ እርሶ እናንተ የምትኖሩበት ጊዜ ብዙ ግርግርና ወከባ ያለበት ነው። በሰላም የሚኖረው እግዚአብሔር ብቻ ነው። እግዚአብሔር ሰላም ነው ራሱ። ከዛ የእግዚአብሔር የሆኑት ደግሞ በሰላም ይኖራሉ እና ለዛሬ እስቲ እንዴት ነው በእርጋታ መኖር የሚቻለው? ነጥብ አለመቻል የሚቻለው በየቦታው ላይ አለመዝረክረክ እንዴት ይቻላል የሚለው የተወሰኑ መልእክቶች አጋራችኋለሁ። ምኞታችን ከቅዱሱ እግዚአብሔርን መምሰል ነው። ባይቻለን ቅዱሳንን መምሰል ነው። ካልተቻለን ሰው መሆን ነው። ካልተቻለን ግን እንስሳ መሆን የለብንም ወንድም እህቶቼ። ስለዚህ ይህንን ሐሳብ በየዕለቱ እናጋራለን ማለት ነው። ለዛሬ መዝሙር 89ን እሱንም በማንበብ የዕለቱ መልእክቴን ለመቋጨት ሞክራለሁ። ቸር እንዲገጥማችሁ እመኛለሁ። 96-97 ከመቶ የምትሆኑት ወንድም እህቶች ሰብስክራይብ አላደረጋችሁም። ምናልባት ጥቅም ያገኝ ሆኖ ብላችሁ ተመቅኝታችሁ ላይሆን እንደሚችል ገምታለሁ። ሰብስክራይብ አድርጉ፣ ሐሳብ አስተያየት ስጡ፣ ላይክ አድርጉ፣ ሼር አድርጉ። ቢሆንም እንደ አቅሟ ደግሞ እያደገች እንደሆነ ተስፋ አድርጋለሁ። ኦርቶዶክሳዊት መልእክት ወይም ኦርቶዶክሳዊ የተዋህዶ ቤተክርስቲያን ጋር የተቀመመ የጸና የተደላደለ መሰረት ያላት ሃይማኖት ስላለች ከእሷ ጋር የተያያዘ ብዙ ነገሮችን እንደ አቅሜ ከተማርኩት የዲግሪ ትምህርት ድረስ ካለኝ እውቀት ጋር ሐሳቤን አካፍላለሁ። የግዕዝ ትምህርት እውቀቴ በጣም ሰፊ አይደለም። ነገር ግን ግዕዝ የግድ መልመድ እንዳለብን ስለማምን ግዕዝን በመዝሙረ ዳዊት ማነብላችሁ በግዕዝ ነው። እንደተለመደው ሐሳቤን በአማርኛ አክላለሁ ለማለት ነው። ቸር እንዲገጥማችሁ እመኛለሁ። በሳውዲ፣ በእስራኤል፣ በቤይሩት፣ በተለያዩ የአረብ ሀገራት፣ በሊባኖስ የምትኖሩ እህት ወንድሞች ያላችሁ፣ በጀርመን፣ ፈረንሳይ፣ እንግሊዝ፣ አፍሪካ ውስጥ ደግሞ እንደ ኡጋንዳ ባሉ ሀገሮች ላይ አሜሪካ እና አውሮፓ የምትኖሩ ወንድም እህቶች ቸሩ እንዲገጥማችሁ እመኛለሁ። በዚህ ዘመን በዚህ ጊዜ መረጋጋትና ሰላም የምትሹ ከሆነ ቅዱሱን እግዚአብሔርን ነው ማየት የሚያስፈልገው። እስቲ እሱን ያዩት አባቶች በታኅሳስ 9 እነማን ይከበራሉ? ስንክሳር ዘወርኃ ታኅሳስ 9 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 9 በዚህች ቀን ያለ ደም መፍሰስ ታማኝ የሆነ ቅዱስ አባት አባ በአሚን በሰማዕትነት ያረፈበት ነው። ለዚህ አባት ደግሞ 40 አርከ ስሉስ ይህን ቅኔ ተቀኘለት። ሰላም ለከ በአሚን ስኩብ በአራተ ሐጺን ልሁብ ለጓለማውታ ቀዋሚ ወለማአስብ ወሰላም ለእለ ምስሌሁ በቤተ መከራ ወጻህብ በእንተ ክርስቶስ ሙቆሃን ሕዝብ አለለት። በዚህችም ቀን የበድላም አርያምና የዘካርያስ የረፍታቸው መታሰቢያ ነው። በረከታቸውም በእኛ ታኅሳስ 9 ቀን የሚከበሩ የአባቶቻችን በረከት፣ ጸሎት፣ ልመና፣ መልጃ ረድኤታቸው ከኛ ከሁላችን ጋር ይኑር ለዘላለሙ አሜን። በታኅሳስ 9 የሚከበሩ ዓመታዊ ቅዱሳን በዓላት ለምሳሌ ቅዱስ አባ በአሚን የጠቀስነው፣ ቅድስት አርምያ፣ ቅዱስ ዘካርያስ አሉ። ለወርኃዊ በዓላት ደግሞ ከሚታሰቡት የታኅሳስ 9 መካከል ቅዱሳኑ 318ቱ ሊቃውንት አሉ። አባ በርሱማ ሶርያዊ ለሶርያ መነኮሳት ሁሉ አባት ይሆናል፣ እሱም ይታሰባል። አቡነ እስትንፋሰ ክርስቶስ በዚህ ቀን ነው የሚታሰቡት። ጠዋት እንደ እግዚአብሔር ፈቃድ ዛሬ አቤት እንደው ቤተክርስቲያን እንሂድ በሚል ሰው ጎትጓች አማካኝነት ኪዳን ለማድረስ ችያለሁ። እዛም ሲያሳርጉ የነበሩት መነኮስ አቡነ እስትንፋሰ ክርስቶስን እየጠሩ ስለነበረ እሱን አስታውሳለሁ። የብሔረ ብፁዓን ጻድቃን አባ መልከ ጼዴቅ ዘሚዳ፣ ቅዱስ ዞሲማስ ጻድቅ በዚህ ወር ይታሰባሉ ማለት ነው። የእነዚህ ሁሉ ጻድቃን ሰማዕታት በረከት ረድኤት ከሁላችን ጋር ይሁን። በአንደኛው ዮሐንስ ምዕራፍ 2 ቁጥር 13 ላይ እንዲህ የሚል ቃል እግዚአብሔር አለ። አባቶቼ ሆይ ከመጀመሪያ የነበረውን አውቃችኋልና እጽፍላችኋለሁ። እናንተ ጎበዞች ሆይ ክፉን አሸንፋችኋልና ለእናንተም እጽፋለሁ። ልጆች ሆይ አብን አውቃችሁታልና እጽፍላችኋለሁ። አባቶች ሆይ ከመጀመሪያ የነበረውን አውቃችኋልና ጽፍላችኋለሁ። ጎበዞቹ ብርቱ ስለሆናችሁ የእግዚአብሔርም ቃል በእናንተ ስለሚኖር ክፉን ስላሸነፋችሁ እጽፍላችኋለሁ እያለ
መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ ቀዳማዊ እንዜንወክሙ እያልን በልጅነታችን አፋችን የከፈትንበት የፍቁረ ጊዜ የሚባል የክርስቶስ ወዳጅ የሆነው ልባ አቤት እንደው ባይሞት እስከ ዛሬ ድረስ ባይሞት ምን ገዶ ብሎ ክርስቶስ ቅዱስ ጴጥሮስን የተናገረለት ቅዱስ ዮሐንስ በመልእክቱ አባቶች፣ እናቶች፣ ወጣቶች፣ ጎበዞች ሆናችሁ ልጆች ሆይ እያለ መልእክት አስተላልፎልናል። ለምን የሚጠቅም መልእክት እጽፍላችኋለሁ እያለ ነው ማለት ነው። ይህንን የእነዚህን አባቶች በረከት የጻድቃን የሰማዕታቱ በረከት ረድኤት ሁላችን የተጻፈውን አንብበን ለመጠቀም የሰማነውን ደግሞ ለመኖር እነርሱን ለመምሰል ቢቻለ ይቅር ምንድን ያልከሰከሰኝ ባካችሁ አፌ ላይ ልክ ቅዱስ ጳውሎስ ቢቻላችሁ እኔን ምሰሉ፣ እኔ ክርስቶስ እንደመስል እኔን ምሰሉ። መመነን የምትችሉ ደግሞ እንደኔ ብትመኑኑ ደስ ይለኛል። ካልሆነ ግን በዝሙት እየተቃጠላችሁ በፍትወት እየነደዳችሁ ይችም ስትዞር ባገባዋት ይችለኔ እያልክ አንቺም ያ ደረቱ ይሄ ባቱ እያልሽ ወደዚህ ከምታይ በዝሙት በፍትወት መቃጠል እግዚአብሔር ስሜትን እስከሰጠሽ ድረስ ለስሜት እግዚአብሔር ስሜትን እስከሰጠ ድረስ ወንድነትን እስከሰጠ ከሴት ጋር ሴትነትን እስከሰጠሽ ድረስ ከወንድ ጋር ለሔዋን አዳም ፈጥሯል። በቢሊዮን የሚቆጠሩ ያልተጋቡ ወንዶችና እህቶች አሉ። አማርጣችሁ ለኔ የምትሉትን አክብራችሁ የወደዳችሁትን ደግሞ አክብሩ። ጠቆረች፣ ከሳች፣ ገረጣች፣ ደህየች፣ መከነች፣ ደከመች የሚባል ነገር በሃይማኖት ውስጥ የለም። የሚያበረታ ኃይል የሚሰጥ ውበት፣ ጉርማ፣ ጸጋ፣ በረከት፣ ረድኤት የሚያጎናጽፍ እግዚአብሔር ነውና ከእግዚአብሔር ጋር ተማምኖ እንደ ቅዱሳን አባቶቻችን እና እናቶቻችን እንደ አብርሃምና እንደ ሳራ እንደ ይስሐቅና እንደ ርብቃ ያለ የተወደደ ኑሮ ልንኖር ይገባናል። የጻድቃኑ በረከት አምላካችን እግዚአብሔር ያድለን ለማለት እፈልጋለሁ። ነጥብ ግን በምንም ነገር አትጣሉ፣ እንማርባቸው እንጂ በፍጹም በየትኛውም አጋጣሚ ምንም አይነት ነጥብ መጣል የለብንም ወንድም እህቶቼ። ይሄ በእውነት ዘመኑን መዋጀት የሚባለው ነጥብ አለመጣል ሲቻል ነው። ተግባብተናል አይደል? መዝሙር 89 ጸሎቱ ለሙሴ ብእሴ እግዚአብሔር በእንተ ትሩፋን ነው። የሙሴ ጸሎት ነው ስለ በጎነት የተናገረው። እግዚኦ ጸወነ ኮንከነ ለትውልደ ትውልድ፣ አቤቱ ረዳት ሆንከን ከትውልድ እስከ ትውልድ መሻገሪያችን። ዘንበለ ይቁም ይትወለዱ አድባር ወይትፈጠር ዓለም ወምድር፣ ያለ አንተ ምንም የተፈጠረ የለም፣ የሚሻገርም በአንተ ነው። እምቅድመ ዓለም ወእስከ ለዓለም አንተ ከዓለም አስቀድሞ ከዓለምም በኋላ አንተና አንተ ብቻ ነህ። ኃይል ኖሮ በአምላክነት በዙፋን በክብር የምትኖረው። ኢትሚጦ ለሰብ ለሐሳር፣ ሰውን ወደ ሐሳር አትክተተው። ወትቤ ተመየጡ ደቂቀ ጓለመያው፣ እናንተ የሰው ልጆችም ተመለሱ ወደ አባቶቻችሁ አምላክ። እስመ 10 ምዕት ዓመት በቅድሜከ ከመ ዕለት እንተ ትማል መሐለፈት፣ አቤቱ በአንተ ዘንድ 1000 ዓመት እንደ ዕለት እንደ ቅጽበት ነች። ወሰዓተ ሌሊት ምኑን ዓመታት በቅድሜከ፣ አቤቱ ይህ ሁሉ ዓመታት እንደ ጥቂት እልፍ እንደምትላው ቅጽበት ነች በአንተ ዘንድ። በጽባ ከመሳዕር ያሐልፍ፣ በጠዋት እንደ ጤዛ እንደሚያልፍ እንደ ጤዛ ሁሉም ሰዓት በአንተ ፊት ያልፋል። እስመ ሐለቅነ በመዓትከ ወደንገጽነ በመቅሰፍትከ፣ አቤቱ በመዓትክ እና በመቅሰፍትከ አለቅን፣ ተጎዳን፣ ደነገጥን። ወሴምከ ኃጢአተነ ቅድሜከ፣ ኃጢአታችን በፊትክ አነገሰን። ወዓለምነሂ ውስተ ብርሃነ ገጽከ፣ በብርሃነ ገጽ ፊት መቆምን አልቻልንም። እስመ ሐልቃ ኩሎን መዋዕሊነ፣ ዘመናችን በፊትህ አለቀ። ወሐለቅነ በመቅሰፍትከ፣ በቁጣ አለቅን። ወአመቲነኒ ከመሳሪት ይከውና፣ በቁጣው አላለቅንም። ዓመታችን በከንቱ በፊቱ አልነጎደም። መዋዕለ ዓመቲነ 70 ክራማት ወመሰ በዛ 80 ዓመት። የሰው ዘመን የመኖሪያ ዕድሜው 70 ዓመት ነው፣ ቢበዛም 80 ነው። ወፈድፋዶን ሰመላ ጻማ ወህማም፣ ከ80 ከዘለለ ደግሞ ድካምና ችግር ሸክም ነው ይላሉ። የክርስትና አባት መቼም አሁን 89-90 ዓመታቸው ነው። ሉል ራስ ስዩም መንገሻ የአፄ ዮሐንስ ልጅ የሆኑት 99 ዓመታቸው በቀደም ተከብሮላቸዋል። ወዳጄ ደግሞ በተለይ እናቴን ያክሟት የነበሩት በተለያየ መልኩ ይራዱ የነበሩት አባ
አሽኔ ግን ሳላገኛቸው ቆይ እስቲ ድምጻቸውን ለማሰማት ሞክራለሁ። 102 ዓመታቸው ነው። ወደ 103ኛ ዓመታቸው እየተሻገሩ ነው። እድሜ የጠገቡ ሰዎች የሉም ማለት አይደለም። እድሜ የሚጠግቡ ደግሞ አባት እናት የሚያከብሩ ከሰው የሚግባቡ ቅንነትና በጎነት ያላቸው ናቸው። የኛ ቢጤዎቹ ግን 70 ሲበዛብን ነውና ተስፋ እንዳንቆርጥ እንዳንቀሰፍ በጎ ለመስራት እንድከም ያለንን እናካፍል። እግዚአብሔር ብዙ ነገር አልጠየቀንም። ተደስተህ መኖር የምትፈልግ ከሆነ ያለህን አካፍል። ተስገብግበህም ብትኖር ግን በፍጹም ደስታ ካንተ ቤት አይገባም። ሰላም ከቤትህ በተስገበገብክ ቁጥር፣ ምቀኛ በሆንክ ቁጥር፣ ክፉ በሆንክ ቁጥር፣ በእያንዳንዱ ቦታ ነጥብ በጣልክ ቁጥር፣ ያለ እኔ ዓለም ምንም አይደለችም ባልክ ቁጥር አባቴ ቤተ ሰላም፣ ደስታ፣ ፍቅርና በጎነት ይርቃሃል። እስማ ሐለፈት የዋሃት ምኔነ ወተገሰጽነ። አቤቱ ዘመናችን 70-80 ብትሆን በከንቱ አለፈችብን። መኑ ያምር ኃይለ መቅሰፍትከ። የቅጣትህን ኃይል ማን ነው የሚያውቀው? ወይም ግርማ መዓትከ ሐልቁ። አቤቱ ከግርማህ የተነሳ አለቅን። ከመዘ አርየ የማነከ ለምሁራን ልብ በጥበብ። አቤቱ ቀኝህን ለጥበበኞች እንደምትገልጸው ግለጽልን። ተመያጠ እግዚኦ እስከ ማዕዜኑ። አቤቱ እስከ መቼ ዝም ትለናለህ? ተመለስ። ወተናበብ በእንተ አግብርቲከ። ከባሪያዎች ጋር ተነጋገር፣ ከኛ ከደካሞቹ ጋር አይደለም። እስመ ጸገብነ በጽባ ምሕረትከ። በጠዋት ቸርነትን ጠግበናል። ወተፈሳህነ ወተሐሰይነ በኩሉ መዋሊነ። በዘመኖቻችን ሁሉ ደስ ብሎ እንኖራለን። ወተፈሳህነ ህየንተ መዋዕል ዘአህመምከን። ዘመናችንን ሁሉ ከህማም የዳንበትን እያሰብን እናመሰግናለን። ወህየንተ ዓመትን ተርኢነ አሐለ እኪት። በዚህም ዓመት በዘመናችን ሁሉ እናመሰግናለን። ርኢ ለዓለ አግብርቲከ ወለዓለ ተግባርከ እግዚኦ። አቤቱ አምላካችን ሆይ በባሪያዎች ላይ ቸርነትን ታደርግ ዘንድ ተመልከተን። ወምርሆሙ ለደቂቆሙ። ባሪያዎችን ልጆችን አገልጋዮችን ምራቸው። ለይኩን ብርሃኑ ለእግዚአብሔር አምላክነ ለዓሌነ። በላያችን አምላክ የሆነው የእግዚአብሔር ብርሃን በላያችን ላይ አምላክ የሆነው የእግዚአብሔር ብርሃኑ ይስፈንብን። ወይሰር ለነ ተግባረ እደዊነ። የእጆቻችንን ስራም ያስምርልን፣ ይባርክልን፣ ይቀድስልን ይላል። የቅዱስ ዳዊት ጸሎት ልመና ምልጃ በረከት፣ የሙሴ ጸሎት ልመና ምልጃ በረከት፣ የአባቶቻችን ጸሎት ልመና ምልጃ በረከት፣ ይህን ጸሎት እየጸለዩን ባያፈሰሱ የደጋጎች ሁሉ ልመና በላያችን ላይ ይደርብን። አሜን። ወንድም እህቶች ሆይ ነጥብ የቦታው የሚጥሉ አገልጋዮች ከጳጳሳት፣ ቀሳውስት፣ ዲያቆናት፣ ካህናት፣ መምህራን ጀምሮ ምዕመናን የሆንም ወንዶችም ሴቶችም ሕፃናት፣ ወጣቶች፣ ጎልማሶች ሁሉ እግዚአብሔር አምላክ በሰላም እየኖረ ሰላማተን ደስተኛ አምላክ እያለን ደስታተን ፍቅር ያለው አባት ፍቅር የሆነ እግዚአብሔር እያለን ፍቅራተን ተሳቀን ተጨንቀን ሰግተን ፈርተን እስከ መቼ ድረስ ነው የምንኖረው? ዓለም የተፈጠረችው ለኔ ላንተ ላንቺ ለእርሶ ነው። ዓለም ሰማይና ምድር የተፈጠረው ላንተ ላንቺ ነው ለኔ ነው። ይህ ሁሉ ዓለም እንደ አሜሪካ መግባት ስላልቻልኩ ፓስፖርት ስላላስመጣው ቪዛ ስላላስመጣው ነው። አሜሪካ እኮ የኔ ነች። አባቴ አምላኬ ጌታዬ እግዚአብሔር የፈጠራት ነች። ቻይና የኔ ነች። ጃፓን የኔ ነች። እንደ ፕሮቴስታንቱ አይደለም ይሄን ምለው ወይ እንደሌላው ቀዣብሬ አይደለም። የሰማይና የምድር ጌታ እግዚአብሔር ነው የፈጠራት። ተስገብግቢ ሁሉ ቦታ መሆን አልችልም። ባለውባት ቦታ ባለውበት ዘመን ባጭር ደረት በጠባብ ቁመት እኮ የተፈጠረው ሰው የሆነው መድኃኒታችን ሰው የፈጠረውን ሰው ስጋ ከመቤታችን ከቅድስት ድንግል ማርያም ለብሶ አማኑኤል የሆነው እግዚአብሔር ከኛ ጋር ሆነ እንደሚል አባቶቻችን የተፈጠረ ነው ያልኩት። ማን የተፈጠረው? ሰው ነው እንጂ የተፈጠረው የፈጠረውን ሰው ያድን ዘንድ በተፈጠረው ስጋ ውስጥ ያደረ መድኃኒታችን ኢየሱስ ክርስቶስ ከመብራን ምን አለ ጌታን የምትወልደውን በዘመኑ አደርሼ በምትለው የነቢያትን መጽሐፍት ከምታነበው ከመብራን ካንቺ ነው የምወለደው ውበቷን ወዶ መሰረቶቿ ቅድስት የሆነች ወላዲተ አምላክ መብራን ቅድስት ድንግል ማርያም ነው። የአምላክ እናት ትባል ዘንድ የፈቀደ እርሱ ነው የመረጣት የወደዳት። ከእሷ ዘንድ ተወልዶ በመካከላችን ተገኘ። አጠባችሁ፣ አዘለችሁ፣ አቀፈችሁ፣ ሳመችሁ፣ አሳደገችሁ። ልዑል እንደ ባህሪ በአጭር ቁመት በጠባብ ደረት በየጥቂቱ እንደሰው አደገ። ዕለቱን ተወልጄ ዕለቱን ልደጋ ለዓለም ቸር እግዚአብሔር ቅዱስ አምላክ ዛሬ ዕለቱን ሁሉ ነገር እንዲሆነን የምንመኝ ሰዎች አለን። አንችልም። ሁለት እግር ነው ያለ። ሁለት ዛፍ ላይ ይወጣል አይወጣም። አንድ ሆድ ነው ያለ። አንድ አእምሮ ነው ያለ። ሁለት ዓይን፣ ሁለት ጆሮ፣ ሁለት አፍንጫ ቀዳዳ፣ አንድ አፍ
የተለያየ ብልቶች እግዚአብሔር አሟልቶ ከእግር ጥፍር እስከ ራስ ፀጉር ድረስ እሱን አስመስሎ በአካለ ነፍስ በአካለ ስጋ ፈጥሮናል። እግዚአብሔር አምላክ እርሱን የምንመስልባቸው መንፈሳዊ በረከቶች አድሮናል። የህይወት በተለይ እሱን የምንመስለው የህይወትን እስትንፋስ እፍ ያለብን ጊዜ ነው። ነፍሳችን ከወጣች ስጋችን ምን አፈር አይደል ጭቃ አይደል? አፈርም ወደ ፈጠረው አፈር ይመለሳል፣ ወደ መቃብር ይገባል፣ ይበሰብሳል፣ ይገማል፣ ይሸታል፣ ይከረፋል። ወንድማችን አልዓዛር እኮ አሁን ሞቷል፣ ይሸታል፣ ጌታ ወይ ይቅርብ መቃብሩ አትክፈተው እኮ ነው ያሉት። የገዛ ወንድማቸው አልዓዛር ሸተታቸው። ጌታ ግን የሸተተውን መዓዛ የሚሰጠው፣ የሞተውን የሚያስነሳው፣ የወደቀውን የሚያበረታው፣ የተጣመመውን የሚያቃናው፣ ታሪክ የሚለውጠው ጌታ መቃብሩን ክፈቱት። አልዓዛር ውጣ አለው። ከመቃብር ውጣ ና ውጣ፣ ፍቱትና ይመላለሳል። እግዚአብሔር አምላክ እንዲህ ታሪክ ቀያሪ ነው። ነገር ገልባጭ ነው። ህይወት የሚያስተካክል በዚህ ዘመን በኢትዮጵያ ቤተክርስቲያን በጃንደረባው ዝማሬ፣ በአላፋት ዝማሬ፣ በየሰንበት ትምህርት ቤቱ፣ በየአጥቢያ ቤተክርስቲያናቱ፣ በንግድ ማዕከላት ወንጌልና ወንጀል የተምታታበት ብዙ አገልጋይ አለ። የፕሮቴስታንቱ በሽታ፣ የሙስሊሞቹ በሽታ፣ የካቶሊኩ በሽታ፣ የአድቬንቲስት፣ የጆቫ ዊትነስ፣ የኦንሊ ጂሰስ ሳያንስን ኦርቶዶክሳውያንም ወደዛ በሽታ እየገባን ነው። እግዚአብሔር በሰላም ሰማይና ምድርን እየገዛ ይኖራል። እንዴት ራስን በሰላም መግዛት ያቅታል? ከእግዚአብሔር ጋር ከሆንክ አንተ በራስን በሰላም መግዛት ትችላለህ። በሰላም መግዛት ስትችል ደግሞ በዓለም ላይ እንዴት በጥበብ መኖር እንዳለብህ ይገባሃል። አይሰለችህም፣ አትደክምም። የማይደክም አምላክ ይዘህ እንዴት ትደክማለህ? እናመነታለን እንጂ ተስፋ አንቆርጥም ያለ ቅዱስ ጳውሎስ አለኩ። እዚህ ነው የነቢያትን መጽሐፍት፣ የሐዋርያትን ስብከት፣ የቅዱሳንን ወንጌል፣ ገድል፣ ድርሳን የምናነበው ለመበርታት ነው እንጂ ለመድቀቅ ለመልፈስፈስ አይደለም። 21ኛው ክፍለ ዘመን 2018 አባ ገብረ ኪዳን እንዳሉት ዘመኑ ክፉና ጠማማ ነው፣ ፖለቲካና ምናምን የተቀላቀለበትና የተረመጠመጠ የተለወሰ የአርቲፊሻል ኢንተለጀንስ ዘመን ነው እያልክ ራስን አታድክም፣ አታዝቅጥ። እግዚአብሔር የጥንቱ እግዚአብሔር ነው። ዛሬም ሰማይና ምድር ፈረሱብክ፣ ደከሙብክ፣ መሬት አላቆምህ አለች፣ ነፋስ አልነፍስልሃል። ኧረ ተው ተይ እንጂ እህቴ፣ ውበትሽ ክርስቶስ ነው እንደ አርሴማ እንደ ቅዱስ ጊዮርጊስ። ኧረ ተው እስትንፋሰ ክርስቶስ እያልን ጻድቃን ሰማዕታት፣ ሰማዕቱ ጊዮርጊስ እያልን ቅዱስ ጊዮርጊስን የምንጠራው አቡነ ተክለ ሃይማኖት ተክልዬ እያልን ተክለ ሃይማኖት ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ አባታችን አማልዱን አስታርኩን ከፈጣሪያችን ከህይወታችን እያልን መኖር ነው ያለበት። መበርታት ነው። ወንድሜ እጅ አትስጥ፣ እህቴ እጅ አትስጭ። በርቺ፣ በርታ፣ ባለህበት አመስግን፣ ያለህን አካፍል፣ አትስገብገብ፣ በሰላም ኑር። በተፈጠረው ቤት እንዲህ አናንያና አዛርያ እሳት ውስጥ ሲገቡ ተጨቃጨቁ? እንዲህ አልተጨቃጨቁ። የአንበሳ ጉድጓድ የተወረወረው ዳንኤል አለቀሰ? እንዲህ አላለቀሰም። ወንድሞቹ የሸጡት ዮሴፍ ሲሸጥ አበደ? አለቀሰ? ተነፋረቀ? እንዲህ አልተነፋረቀም። እና የፖለቲካ ጡዘት፣ የሳይንስ ድንቁርና፣ የዓለማውያን ክሽፈት፣ የነገሮች ሁሉ መበለሻሸት አንተ እንዴት ያጠነዛል? ያረ ወንድሜ አራቴ በመልኩና ባሪያው የመሰለ እግዚአብሔር የፈጠረህ እግዚአብሔር አለ እኮ። እግዚአብሔር ተስፋ ሳይቆርጥብህ እንዴት ተስፋ ትቆርጣለህ? የቤተ ክርስቲያን አምላክ እግዚአብሔር ነው። አትጠፋም። የገሃነም ደጆች አይችሏትም። መሰረቷ የተደላደለ ነው። የምትጠፋው በእኔና በአንተ ዘንድ ሊሆን ይችላል። አትጠፋም። በሰማይ ያለች ማንም የማይደርስባት ቅዱስ ዮሐንስ በራእዩ ያያት ቅዱሳን ድል የነሱ ጻድቃን ሰማዕታት ነገስታትና መኳንንት የሚገቡባት ዓይን ያላያት ጆሮ ያልሰማት እግዚአብሔር ለወዳጆቹ ያዘጋጃት። ኢየሱስ ጌታ ነው፣ ኢየሱስ ያድናል እያሉ ለሚጮሁ ሳይሆን ተርቦ ለሚያበሉት፣ ተጠምቶ ለሚያጠጡት፣ ተራቁቶ ሲያዩት ለሚያለብሱት ክርስቶስ መንግስተ ሰማያቱን ይህችን ያወርሳታል። እና ወንድም እህቶቼ በያላችሁበት በርታ በሉ፣ ጠንከር በሉ። የሁላችንን መጨረሻ ደግሞ እንዲያሳምርልን እመኛለሁ። እና ነጥብ አትጣሉ፣ አትዝረክረኩ። ባላችሁ አመስግኑ። ያላችሁን እድል ተጠቀሙበት። ኃይል የማን ነው? የእግዚአብሔር ነው። በተሰጣችሁ ግን በልክ ኑሩ፣ በአግባብ ኑሩ። ከዛ ውጪ እዛና እዚህ እየረጋገጣችሁ ዘመናችሁን በከንቱ አታባክኑ። ማግባት ባለባችሁ እድሜ አግቡ። እንደኔ አትድረቁ። በእውነት አትድከሙ። 40 ምናምን ዓመት እንዲህ ተንዘላዝዬ የኖርኩት እኔ በረከቱን አጥቼ የኖርኩት አይበቃም?
አትንዘላዘሉ። ወጣቶች ጎበዝ እየሆናችሁ ነው። ብርቱ ነው። በኑሯችሁ አመስግኑ፣ ባላችሁ አመስግኑ፣ በጎደላችሁ ለምኑ፣ ተንበርከኩ፣ ጸልዩ። ባርከን ልጆችን ባርከን በቅዱስ መንፈስ አንድ ሀሳብ አድርገን እንበለው እንጂ ባርኪን ልጆችሽን ባርኪን ድንግል ሆይ በምልጃሽ ከልጅሽ አስታርቂን በል። ጻድቃን ሰማዕታት ሁላችሁ አማልዱን፣ አስታርቁን። እግዚአብሔር አምላክ ሁላችን መጨረሻ ያሳምርልን። ይመቻችሁ።